ዛሬ ጋሽዬና እሙሼ እንግዲህ ያልፈቱት ጉዳይ ማለት ነው። በሀይሚና በብሩኬ ጉዳይ ማለት ነው ነገሮቹ። እሙሼና ጋሽዬ እንግዲህ ይፈታሉ ተብሎ ተጠብቆ ነበር። ነገሩ ወደ ሌላ እያመራ ነው፣ በጣም በሚያሳዝን ሁኔታ። ብሩኬ እንግዲህ የቆረጠለት ይመስላል። እንግዲህ ዛሬ ነገሮች ሁሉ ተስተካክለው መስመር ይይዛሉ ብለን ጠብቀን ነበር፣ ግን ያልሆነ ክስተት ተፈጥሯል። በጣም በሚያሳዝን ሁኔታ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የዚህ ቻናል ቤተሰብ ተከታታዮች ሰላማችሁ ትረፍ ብዝት ይበልልኝ እያልኩኝ ለዚህ ቤት ሁላችሁም አዲስ ናችሁና በቅንነት ላይክ፣ ሰብስክራይብ ማድረግን አትርሱ። አበረታቱኝ እያልኩኝ ወደ ገደለው ስገባ ዛሬ እንግዲህ ጋሽዬ እሙሼን አግኝቼ የእናንተን ሁለታችሁን ጉዳይ መፍታት አለብኝ ብለው ማለት ነው እሙሼ ጋር ተቀጣጥረው ነበረ። እሙሼ ጋር ተቀጣጥረው እንግዲህ ተገናኙ። እንግዲህ ነገሩ ሳይሳካ ቀርቷል ማለት ነው። ጋሽዬም እንግዲህ የሀይሚ ጥፋተኛ ነሽ፣ ጥፋት ያለው አንቺ ጋ ነው፣ ሀይሚ ጥፋተኛ አንቺ ነሽ፣ እግርሽ ላይ ወድቆ ይቅርታ አርጊልኝ ሲልሽ፣ ዝግጅት አድርጎ ይቅርታ አርጊልኝ ሲልሽ አልፈልግም ብለሽ ነበረ። አሁን ተጸጽተሻል፣ ወደ ልብሽ ተመልሰሻል፣ ወደ ራስሽ ተመልሰሻል ብለው እንግዲህ ደስ ብሏቸው ነበር ማለት ነው። ነገር ግን ብሩኬ ደግሞ እኔ ተጎድቻለሁ፣ አንቺ ስትፈልጊ ሰላም ምንሆን ስትፈልጊ እንደፈለግሽ የምንሆነን ወይ ብሎ በቃ በጣም እንደተከፋ በቃ በውስጡ ያዘነ ይመስላል ብሩኬም። ሀይሚ ግን ያው ነገሩን እንተውና ነገሮችን እናስተካከል፣ በቃ ልጁ ያንተም ቢሆን ያንተም ባይሆን በቃ አምኜ በቃ እቀበላለሁኝ ብላ እንግዲህ ወስናለች ማለት ነው። ሀይሚ ግን ብሩኬ ደግሞ እንግዲህ ጥሩ መልስ አልሰጠም። በጣም በሚያሳዝን ሁኔታ የሀይሚ ቅስምን ተሰብሯል ማለት ነው። እንግዲህ በጣም ያሳዝናል። ነገሩ እየከረረ እየመጣ ነው። ነገሩ እየከረረ እየመጣ ነው ማለት ነው። ያው አንድ ጊዜ ንፋስ ከገባ አስቸጋሪ ነው ነገሩን ለመመለስ ማለት ነው። ያ ነገር እንደ ቀድሞ ይሆናል ማለት ከባድ ነው። ሁለታችሁም ጋር ስህተት ነበረ። እንግዲህ መከባበር የለም መደማመጥ የለም እኛ ጋር ብለዋሉ ማለት ነው። እንግዲህ ጋሽዬም እንግዲህ መክሯታል ማለት ነው። በነገራችን ላይ ሰው ልጅ መከባበር ከምንም በላይ መከባበር፣ ክብር ለሰው ልጅ ያስፈልጋል። መከባበር እና ታጋሽ መሆን ነው። ታጋሽ መሆንን የመሰለ ነገር የለም እና አንዱ ኃይለኛ ሲሆን ነገር እንትን ሲል አንዱ ደግሞ በረድ ማለት አለበት። ሁለታችሁም ከተጋጋላችሁ ሆይ ከተባባላችሁ ነገሩ ወደ ላስፈላጊ ነገር ይሄዳል ማለት ነው እና እንግዲህ ሀይሚም በዚህ እንትን ውስጥ ያለች ናት። ነገሮቹን ያው እንደ ቀላል እንትን አላለችም፣ ያው በጊዜው ማለት ነው። ዛሬ ግን ተመልሳ ያንን እንግዲህ ዞር ብላ ስትመለከት እራሷ ጋር ጥፋት እንዳለ ተመልክታለች ማለት ነው። ስለዚህ በይበልጥ ደግሞ ሴት ልጅ ችኩል ናት፣ ለሁሉ ነገር ትቸኩላለች፣ ለውሳኔም ለሁሉ ነገር ትቸኩላለች እና አንዳንዴ ያው በህይወታችን ላይ የምንወስናቸው ዋጋ ያስከፍሉናልና ቆም ብለን ድርጊቱ ከመሆኑ በፊት
ቆም ብለን ነገሩን ማሰብ ይኖርብናል ማለት ነው። እና አሁን ሀይሚ እንደ ድሮ እንደነበረው ብሩኬን ወደ ራሷ አድርጋ ያ ድሮ የነበረውን ፍቅሯን ለመመለስ ትግል እያደረገች ነው። እንግዲህ ብሩኬ ያው ከእጇ ሊያመልጥ እንግዲህ ሊወጣ ከእሷ ሊወጣ እንዳሰበ ስታቅ ሀይሚም በቃ ተጨንቃለች ማለት ነው። ብሩኬም አሁን በአሁኑ ሰዓት በቃ ብቸኝነቴን እመርጣለሁ፣ ራሴን ማዳመጥ እፈልጋለሁ ብሏል ማለት ነው። የጥሞና ጊዜ ያስፈልገኛል ብሏል ማለት ነው። እና እንግዲህ የራሱን ውሳኔ ለመወሰን ማለት ነው። ግን እንደው በእርግጠኝነት ያው ነገ ቀጣዩ ቪዲዮአችሁ እርቅ ወርዶ እንደምትመጡ እንጠብቃለን። ያው እንግዲህ በእርግጥ እናት አባታችሁ ያው እናንተ ሁለታችሁ አንድ ላይ እንድትሆኑ ይፈልጋሉ። ሙሼም ብላለች ያው ያችኛዋን ልጅ አርግዣለሁ ከብሩኬን ብትል አምነሻት ነው ወይ? ብሩኬ አያረግም። እንዴት ሳምነሽ ትቀበያታለሽ ብያታለሁኝ ብለዋሉ ማለት ነው። አዎ ያው እንግዲህ ሀይሚም ማመን አልነበረባትም። ያው ጊዜው ሲደርስ ያው ይፋ የሚሆን የሚታወቅ ነገር ስለሆነ ያው እንግዲህ አልፏል። ላለፈው ነገር እንግዲህ መመለስ አይቻልም። ግን በውስጣቸው ያው እንግዲህ ቅራኔ ተፈጠረ ማለት ነው። እንግዲህ እናትና አባት ጋሽዬና ሙሼ እንግዲህ ሰላም ያመጡላቸዋል ብለን እንጠብቃለን። ወደ ነበረው ፍቅራቸው ይመለሳሉ። አብረው ሲሰሩ ነው የሚያምርባቸው አብረው ሲሰሩ ነው። እንግዲህ ኦዲየንሳቸውም ተጨንቋል ማለት ነው። የጨረቃ ፋሚሊ ሁለቱ እንዲህ አይነት ነገር ላይ ሆነው ሲያዩ በጣም ተጨንቋሉ ማለት ነው። እውነት ሀይሚም በጣም እንትን ሆናለች። ብሩክ አሁን ሲሪየስ ሆኗል ማለት ነው። ሀይሚም ጭንቀት ላይ ነው ያለችው። ብሩክ ከሷ እንዲለይ አትፈልግም ማለት ነው። እና አሁን ቤት ስለሰጣት ነው ምናምን የምትሉኝ ደግሞ ብላለች። እኔ ቤት ስለሰጠኝ አይደለም፣ የቤት ጥቅመኛ ሆኜም አይደለም በአሁኑ ሰዓት ወደሱ ይቅርታ ልለው የጠየኩት ቤት ስለሰጠኝ አይደለም። በቃ ብሩኬን ማጣት ስለማልፈልግ ነው። ብሩኬ በጥሩም ጊዜ በችግርም ጊዜ አብረን አሳልፈናል። ብሩኬን እፈልገዋለሁ። ስለዚህ ላጣው አልፈልግም ብላለች ማለት ነው። እንግዲህ ያው ብልሃት ሴት ልጅ ብልሃት ናት አላትና ወደ ራሷ እንደምታስገባው እርግጠኛ ነኝ። እነ ጋሽዬም እንግዲህ ጉዳዩን ፈተው ሰላም እርቅ ወርዶ እንደሚመጡ ተስፋ አለኝ። እናንተስ ምን ትላላችሁ? ጨረቃ ፋሚሊዎች? እና ዛሬ ያው እንግዲህ መጨረሻ ላይ ጋሽዬ እና ሙሼ ሁለቱንም ውጡልን ብለው እንግዲህ ሁለቱ እንግዲህ እየተወያዩ ነበረ። የሚደርሱበትን እንግዲህ ነገ የምናየው ይሆናል። ያው መጨረሻ ላይ እንግዲህ ያልሆነ ቃል እየተሰጣጡ ነበር። እሱም አላስደሰታቸውም እነ ጋሽዬን ማለት ነው። እና አስቆጥቷቸዋል እነሱንም። በዚህ ምክንያት ያው ከነሱ ጋር እንዲነሱና ሁለቱ እንዲወያዩ አድርገውታል ጉዳዩ። በእርግጠኝነት ነገ እንግዲህ የሚደርሱበትን ነገር ደግሞ አብረን የምናየው ይሆናል። ያው እንግዲህ የሰው ልጅ ይሳሳታል። እዚች ምድር ላይ የማይሳሳት የለም። ሁለታችሁም ጋር ጥፋት ሊኖር ይችላል። ከጀርባችሁ ያለውን ነገር አናውቅም። ፊት ለፊት በምናየው ነው እኛም ደግሞ የራሳችንን ሀሳብ የምንሰጠው እና የሰው ልጅ ይሳሳታል። ስህተቱን አውቆ
ይቅርታ ማለት ደግሞ ትልቅነት ነው። ስለዚህ ብሩኬም ይቅርታዋን ተቀበላት እንላለን። ሀይሚም ያው ጥፋት ሀይሚ ጋር እንዳለም ሆኖ ብሩኬም ይቅርታ አድርገላትና አንድ እድል ስጣት እንላለን። እንግዲህ ውዶችዬ እናንተስ ምን ትላላችሁ? እንግዲህ የዛሬው የሚያስደስት አይደለም። ያው የጠበቅነው ሌላ ነበር፣ ግን ያልጠበቅነው ነገር ተከስቷል ማለት ነው። እንግዲህ ሰላሙን ፍቅሩን እንመኝላቸዋለን። በፍቅር እንዲመጡ ደግሞ እንጠብቃለን። እንግዲህ ውዶችዬ እናንተስ ምን ትላላችሁ? በነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ ማድረግ አትርሱ። የመዳም ሸቃሊትንም እንግዲህ እያበረታታችሁ አንዳንድ እህቶቼ እየደመራችሁኝ አላችሁ። ቢያንስ 100 ሰብስክራይብ እንኳን አልገባውም፣ ግን ለምትደምሩኝ አመሰግናለሁ። አላህ ያክብርልኝ። እንደገና ደግሞ ለምንድነው ላይክ የማታረጉኝ? እውነት ለመናገር ላይክ ለምን አታረጉኝም? አይከፈልበትም። ላይክ ማድረጉኝ ሰብስክራይብ ማድረጉኝ ማለት ነው። እንግዲህ ሁልጊዜ ያው እናገራለሁ፣ የምታረጉኝ ልጆች ሰብስክራይብ አመሰግናለሁ፣ ክበሩልኝ። የማታረጉኝም እንግዲህ እንድታረጉ እጠይቃችኋለሁ። ላይክም አድርጉኝ ፕሊስ ፕሊስ። እንግዲህ እያልኩኝ እሰናበታችኋለሁ። እንግዲህ ቸሩን ወሬ ያሰማን ነገ እያልኩኝ ለነበረን ቆይታ እናመሰግናለን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። ባይ ባይ።